የኢንዶኔዥያ የሐጅ ተመላሾችን የጫነ የሳውዲ አየር መንገድ አውሮፕላን በተሳሳተ መረጃ ለማረፍ ተገደደ። በዘንድሮ ሐጅ ስነ ስርዓት ላይ ተሳትፈው ወደ ኢንዶኔዥያ ሲመለሱ የነበሩ የሐጅ ተመላሾችን የጫነ የሳውዲ አየር መንገድ አውሮፕላን በተሳሳተ መረጃ በአፋጣኝ ለማረፍ የተገደደው ማክሰኞ ዕለት ነው። ከ440 በላይ የኢንዶኔዥያ የሐጅ ተመላሾችን የጫነው ከጅዳ ወደ ጃካርታ ሲጓዝ የነበረው የሳውዲ አውሮፕላን ለማረፍ የተገደደው ተቀጣጣይ ቁስ ጭኗል የሚል መረጃ ከደረሰው በኋላ መሆኑን የኢስላሚክ ኢንፎርሜሽን ዘገባ ያመለክታል። እንደ ዘገባው ከሆነ ለአውሮፕላን አብራሪዎቹ መረጃው የደረሳቸው ማለዳ ላይ ነው። አብራሪዎቹ መረጃው ከደረሳቸው በኋላ የአውሮፕላኑን በረራ አቅጣጫ በመቀየር የኢንዶኔዥያ ግዛት አካል በሆነው በሱማትራ በሚገኘው ኳላናሙ አውሮፕላኑን እንዲያርፍ አድርገውታል። ይሁን እንጂ አውሮፕላኑን አሳርፈው መንገደኞች እንዲወርዱ ካደረጉ በኋላ በተደረገው ማጣራት የደረሳቸው መረጃ ሐሰተኛ መሆኑ ተረጋግጧል። ውሳኔውን በተመለከተ የተናገሩት በሳውዲ አረቢያ ሳውዲ አየር መንገድ የኮርፖሬት ኮሚኒኬሽን ዋና ስራ አስኪያጅ አብዱላህ አልሻህራኒ ውሳኔው የደህንነት ፕሮቶኮሎችን በጥብቅ በመከተል የተወሰደ ነው ብለዋል። 207 ወንዶችና 235 ሴቶች በተካተቱበት በረራ ላይ የተሳፈሩ 442 ተጓዦች ከአውሮፕላኑ የወረዱት ምንም ጉዳት ሳያስተናግዱ መሆኑም ተገልጿል። አውሮፕላኑ ካረፈ በኋላ የሰሜን ሱማትራ አውራጃ የጸጥታ ቡድኖች አውሮፕላኑንና አካባቢው ላይ ፍተሻ በማድረግ ምንም አይነት የደህንነት ስጋት አለማግኘታቸውን ማረጋገጫ ሰጥተዋል ተብሏል። ይህንኑ ተከትሎ ከሐጅ ተመላሾቹ ወደ ጃካርታ የሚወስደውን በረራ እንዲቀጥሉ አስችሏል።